መከረኛው የምስራቅ አፍሪካ ቀጠና በተለያዩ ፖለቲካዊና ኢኮኖሚያዊ እንደዚሁም ወታደራዊ ውዝግቦችና እየታመሰና እየተተራመሰ ቀጥሏል። አሁን ላይ የተለያዩ እንቅስቃሴዎች እየተደረጉ ሲሆን እነኚህን እንቅስቃሴዎች መሰረት በማድረግም አዳዲስ ለውጦች መስተዋላቸውን ቀጠናውን በውል የሚረዱና ስለ ቀጠናው ሁኔታ የተለያዩ የትንታኔ መረጃዎችን የሚያወጡ ዓለም አቀፍና ቀጠናዊ ትንተናን የሚሰጡ ምሁራን አመላክተዋል። ከሰሞኑም ፓኪስታን ከሱዳን ጋር የፈረመችው ወታደራዊ ስምምነትና የመሳሪያ ግዢና አቅርቦት ውል በርካቶችን ከማነጋገሩም በላይ ለቀጠናው አዲስ ስጋትን ይዞ መምጣቱ ተነግሯል። በሌላ በኩል ከአሜሪካ ጋር ተፋጣ የምትገኘውና አሜሪካም የሥርዓት ለውጥ ለማድረግ የተለያዩ እንቅስቃሴዎችን እያደረገችባት የምትገኘው ኢራን አስገራሚና በርካቶችን ያነጋገረ ውሳኔ መወሰኗ ተሰምቷል። ኢራን ሰባተኛውን የቀድሞውን የኢራንን ፕሬዝደንት ማለትም ሐሰን ሮሃኒንና የውጭ ጉዳይ ሚኒስተር በመሆን እንደዚሁም የአሁኑ ፕሬዝደንት ማለትም የፔዜሽኪያን የቀድሞ ምክትል ፕሬዝደንት በመሆን ሲያገለግሉ የነበሩትን ጃቪድ ዛሪፍን በቀጥታ ማሰሯ ተሰምቷል። ይህ ደግሞ በዋናነት አሁን ላይ በኢራን እየተካሄደ ካለው የተለያየ ተቃውሞ ጋር የሚተሳሰር እንደሆነ በማመላከትም እነኚህ ሰዎች በተቃውሞ ውስጥ እጃቸው አለበት በሚል እንደሆነም ተሰምቷል። በሌላ በኩል የሶማሊያው ደቡብ ምዕራብ ክልል ፕሬዝደንት የሆኑት ላፍታ ጋሪን ፕሬዝደንት ሐሰን ሼክ መሐሙድ በሚገኙበትና ሰሜን ምስራቅ በመባል በሚታወቀውና የተለያዩ ወታደራዊ እንቅስቃሴዎች ሲደረጉበት በነበረው ክልል ለማድረግ ያሰቡትን ጉብኝት በሚመለከት እንደማይሳተፉ የመናገራቸው ጉዳይ በእርግጥም የሞቃዲሾ መንግስት ተቀባይነት እያጣና ቅቡልነቱም ከቀን ወደ ቀን እየወረደ መምጣቱን ያመላከተ ነው ተብሏል። በሌላ በኩል አሜሪካ ለሶማሊያ አዲስ አምባሳደር መሾሟን ያስታወቀች ሲሆን አሁን ላይ ከሶማሌላንድ ጋር ያላትን ግንኙነት እያጠበቀች የምትገኘው አሜሪካ ከሰሞኑ በወሰደችው እርምጃ ለሞቃዲሾ ያላት ቦታ የቀነሰ እንደነበር መረጃዎች አመላክተዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የትንታኔ ፕሮግራም ከላይ በጠቀስናቸው አበይት ጉዳዮች ዙሪያ ቆይታውን ያደርጋል። ቆይታችሁ ከኛ ጋር ያማረ እንዲሆን በመጋበዝ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ ቆይታችሁን ከኛ ጋር ያማረ እንድታደርጉ እየጋበዝኩኝ የምትሰጡን አዲስ ሐሳብ አስተያየት ካለ ደግሞ በሐሳብ መስጫ ሳጥኑ በኩል እንድታበረታቱን እንድትሰጡን በመጋበዝ በቀጥታ ወደ አዘጋጀነው የትንታኔ ፕሮግራም ተሻገርን። በሁለት የጦር አንጃዎች ማለትም በፕሬዝደንት አብዱል ፈታህ አልቡርሃንና በዳርፉር ኒያላ የከተመውን የሲቪል መንግስት የሚመሩት ጄኔራል ሙሐመድ ሐምደን ዳጋሎ መካከል በሚደረገው ወታደራዊ ግድድርና የእርስ በርስ ጦርነት አሁን ድረስ የተለያዩ ቀውሶችን እያስተናገደች የምትገኘውና ከ170 ሺህ በላይ ዜጎች ለህልፈት የተዳረጉበት ጦርነት ውስጥ የምትገኘው ሱዳን አሁን አዳዲስ ነገሮች እያደረገች መምጣቷ ተሰምቷል። በተለይም የሱዳንን ግማሽ መንግስት የሚቆጣጠረውና አሁን ላይ መቀመጫውን ከፖርት ሱዳን ወደ ሱዳን ካርቱም ያዘዋወረው የጄኔራል አብዱል ፈታህ አልቡርሃን መንግስት ከፓኪስታን ጋር ከሰሞኑ የተፈራረመው ወታደራዊ ስምምነትና የተለያዩ የጦር መሳሪያዎችን ከፓኪስታን ለመግዛት የገባው ውል በርካቶችን እያነጋገረ ነው። በተለይም ሱዳን አሁን ላይ የገባችበት ቀውስ በርካቶችን በቀጠናው እያነጋገረና በሚሊዮን ለሚቆጠሩ ሱዳናውያን ደግሞ የመከራና የሰቆቃ ህይወትን እንዲገፉ የግድ ባለበት በዚህ ወቅት ፕሬዝደንት አብዱል ፈታህ አልቡርሃን ከፓኪስታን ጋር የተፈራረሙት ውል የበርካቶችን ህይወት ለመቅጠፍ እንጂ አሁን ላይ በአገሪቱ የሚፈለገውን ሰላም ለማምጣት ምንም አይነት ጥቅም የለውም በሚል የተለያዩ ትችቶች እየቀረቡበት መሆኑ ተሰምቷል። ከሰሞኑ በኢትዮጵያ ዳር ድንበር አካባቢ የተለያዩ የወታደራዊ እርምጃዎችን በተለይም የአየር ጥቃትን ፈጽመዋል በሚል የተለያየ ወቀሳ ሲቀርብበት የነበረው የጄኔራል አብዱል ፈታህ አልቡርሃን መንግስት በተለይም ከፓኪስታን የሚገዛቸውን መሳሪያዎችን በጄኔራል ሙሐመድ ሐምደን ዳጋሎ ወይም በሄሚቲ ጦር ላይ ለማዝነብ የተለያዩ እንቅስቃሴዎችን ለማድረግ ታሳቢ አድርጎ እንደሆነም ተሰምቷል። በግዢው መካከልም ሱዳንን በተለይም የጄኔራል አብዱል ፈታህ አልቡርሃንን ጦር በመደገፍና መንግስት እንዲሆኑም የተለያዩ ድጋፎችን እያደረገች የምትገኘው ሳውዲ አረቢያና ግብጽ በዚህ በፓኪስታንና በጄኔራል አብዱል ፈታህ አልቡርሃን መንግስት መካከል በተፈረመው ስምምነት እጃቸው እንዳለበትም ተሰምቷል። ከዚህ ቀደም በተለያዩ ጊዜያት ለጄኔራል አብዱል ፈታህ አልቡርሃን መንግስት ጦር ድጋፍን ስታደርግ የነበረችው
የነበረችው ግብፅ አሁን ከሳውዲ አረቢያ ጋር በመጣመር የቀይ ባህርንና የምስራቅ አፍሪካን ቀጠና ለመቆጣጠር እንደዚሁም ሰላምና ደህንነቱን ለማስጠበቅ በሚል ከሳውዲ አረቢያ ጋር አዲስ ወታደራዊ ስምምነትን መፈረሟ ተሰምቷል። ይህንንም ተከትሎ በቀጠናው የተለያዩ እንቅስቃሴዎች እየተደረጉ ሲሆን በተለይም አሁን ላይ ሳውዲ አረቢያ፣ ፓኪስታን፣ ቱርክና የአልቡርሃን መንግስት እንደዚሁም የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የሚመሩት መንግስትና ሌሎች በዚህ በምስራቅ አፍሪካና በቀይ ባህር ቀጠና የሚንቀሳቀሱ ኃይሎች በጋራ በመጣመር አዲስ የሙስሊምና የአረብ ኔቶ ጦርን ለመመስረት እንቅስቃሴ እያደረጉ ባሉበት በዚህ ወቅት ከዚህ ቀደም ከሳውዲ አረቢያ ጋር የተለያዩ ወታደራዊ ስምምነቶችን የተፈራረመችው ፓኪስታን አሁን ደግሞ ከሱዳን ጋር የመፈራረሟ ጉዳይ በእርግጥም በቀጠናው እያየለ የመጣውን ወታደራዊ መገዳደርና ሹክቻን የበለጠ እንዳያፋፍመውና ለቀጠናው ሌላ አዲስ ጦስና ቀውስን ይዞ እንዳይመጣ ስጋትን ፈጥሯል ተብሏል። በጉዳዩ ዙሪያ እስካሁን ከወደ ሱዳን በኩል ምንም አይነት መግለጫ እንዳልተሰጠ የተነገረ ሲሆን ፓኪስታን ለሱዳን ለመሸጥ የተስማማቸው የተለያዩ መሳሪያዎችም በቅርቡ ይፋ እንደሚደረጉም የወጣው መረጃ አመላክቷል። ፓኪስታንና ሱዳን ስምምነትም ሲያደርጉ በዋናነት ሳውዲ አረቢያ ግፊት ስታደርግ እንደነበረ የሚጠቁሙ መረጃዎች እንዳመላከቱትም የሳውዲ አረቢያው አልጋ ወራሹ ንጉሥ ሙሐመድ ቢን ሰልማን በቀጠናው አሁን ላይ ከተባበሩት አረብ ኤምሬትስና ከእስራኤል ጋር እያደረገ ያለውን ፉክክር በሚመለከት ጫናን ለማሳደርና አቅሙን ለማጠናከር በሳውዲ መራሹ ጦር ውስጥ የሚካተቱ አገራትን ወታደራዊ አቅም ለማፈርጠም ታሳቢ በማድረግ ፓኪስታንና የአልቡርሃኑ ሱዳን መንግስት መካከል የተፈረመው ስምምነት እንዲፈረም ግፊት ማድረጋቸው ተሰምቷል። ይህም ለቀጠናው አዲስ ወታደራዊ ቀውስን ሊያመጣ እንደሚችል የተሰጋ ሲሆን በተለይም በሱዳን የተለያዩ አንጃዎችን በስራቸው በማሰባሰብ አሁን ድረስ የቀጠለ ወታደራዊ ግድድርን እያደረጉ የሚገኙት ሁለቱ ጀነራሎች በሚያደርጉት ጦርነት ምናልባትም ከሱዳን አልፎ ኢትዮጵያን ጨምሮ በቀጠናው አባል ሆነው ለሱዳን ጎረቤት የሆኑ አገራትንም ጭምር ሊያጥለቀልቅ የሚችል ስደተኞችንም እንደዚሁ ሊያበዛ የሚችል ወታደራዊና ሌሎች ቀውሶችን ሊፈጥር የሚችል ጦርነት ከፊት እየመጣ እንደሆነ ያመላከተ ስለመሆኑም የስምምነቱ ማዕቀፍ መሰረት በማድረግ የተሰጡ ሐሳብ አስተያየቶች አመላክተዋል ተብሏል። አሁን ላይ በሱዳን ሰላምን ለማምጣት አሜሪካን ጨምሮ ግብፅ፣ ኢትዮጵያ፣ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያና እስራኤልም የተለያዩ እንቅስቃሴዎችን ሲያደርጉ እንደነበር የወጡ መረጃዎች አመላክተዋል። በተለይም በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት ከሰሞኑ ግብፅን እንደዚሁም ሱዳንን ጎብኝተው የነበሩትና በኋላ ላይ ወደ ኢትዮጵያ በመምጣት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተለያዩ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ውይይትን በማድረግ ውጤታማ እንደዚሁም ገንቢ ምክክርን አድርገናል በሚል መግለጫ የሰጡት የፕሬዝዳንት ዶናልድ ትራምፕ ቀኝ እጅና ዋና ሰው የሚባሉት የፕሬዝዳንቱ የምስራቅ አፍሪካና የመካከለኛው ምስራቅ ዋና አማካሪ የሆኑት አምባሳደር ዶክተር ማሳድ ቡሎስ በሱዳን ያለው ግርግርና አጠቃላይ ሰብአዊ ቀውስና ሌሎች የተለያዩ ምስቅልቅሎች እንዲስተካከሉም የአሜሪካ መንግስት ግብፅን ጨምሮ በቀጠናው በሱዳን ጦርነት እጃቸውን ያስገቡ አካላትም ወደ ድርድር እንዲመጡና ሁለቱ ወገኖችን በማስማማት ለሱዳን ሕዝብ ሰላም እንዲመጣ የአሜሪካ መንግስት በአጥብቆ እንደሚሰራ ማስታወቃቸው አይዘነጋም። ይሁንና ግን እስካሁን ሁለቱ ወገኖች ከመታረቅና ወደ ሰላም ከመምጣት እንደዚሁም በአንድ ጠረጴዛ ላይ ተነጋግረው ችግሮችን ለመፍታት ከመግባባት ይልቅ አሁንም ድረስ የተለያዩ ኃይሎችን ወደ ሱዳን በመጋበዝ ጦርነቱን የማፋፋማቸው ጉዳይ በእርግጥም የሱዳን ሁኔታ አሁንም ከመቼውም ጊዜ በላይ አሳሳቢ ሆኖ እንዲቀጥል እንዳደረገውም መረጃዎች አመላክተዋል። በሌላ በኩል ከሰሞኑ ሪቻርድ ሃይሪሌን ባለፈው ወር ከስልጣን ወይም ከአምባሳደርነት በማንሳት እስካሁን ድረስ በሶማሊያ ምንም አይነት ጉዳዩን የሚያስፈጽምላት አምባሳደርን ሳትሾም የቆየችው አሜሪካ አሁን ላይ ተጠባባቂ በሚል ስም አዲስ አምባሳደር ለሞቃዲሾ መሾሟ ተሰምቷል። ይህ ጉዳይ ከዚህ ቀደም የተለያዩ ቀጠናዊና ዓለም አቀፋዊ ጉዳዮችን በተለይም ከሶማሊያ ጋር የተያያዙ ጉዳዮችን መሰረት በማድረግ መነጋገሪያ ሆኖ የነበረ ሲሆን አሁን ላይ ጀስቲን ዴቪስን አሁን በሶማሊያ አክቲንግ ወይም ደግሞ ጊዜያዊ አምባሳደር በመሆን የአሜሪካን ሚሽን በሶማሊያ ለማስፈጸም የመሾማቸው ጉዳይ አሜሪካ ከሰሞኑ ከሞቃዲሾ ይልቅ ከሶማሌላንድ ከሀርጌሳ ጋር ያላትን ግንኙነት ስታጠናክር የመቆየቷ ጉዳይ በእርግጥም የሞቃዲሾዋን ሶማሊያ ትታለች የሚል የተለያዩ ሲቀርብባት የነበሩትን ትችቶችና ዘለፋዎችም ለመቀልበስ ያሰበ ነውም ተብሏል።
አሁን ድረስ ከሶማሊያ ጋር ያላት ግንኙነት ጥሩ እንዳልሆነ የሚነገርላት አሜሪካ በተለይም በተባበሩት መንግስታት ድርጅት የዓለም የምግብ ድርጅት አማካኝነት ለሶማሊያውያን ስታደርግ የነበረውን የምግብ እና ሌሎች ቁሳዊ ድጋፎችን በሚመለከት የፕሬዝዳንት ሐሰን ሼክ መሐሙድ መንግስት የተለያዩ ወገኖችን በማሰማራት ምግቦቹም ከወርልድ ፉድ ፕሮግራም ወይም ከዓለም የምግብ ድርጅት መጋዘናት እንዲሰረቁና ለተለያዩ አካላትም እንዲሸጡ በተለይም አልሸባብ ድረስ እንዲሄዱ የማድረጋቸው ጉዳይ የአሜሪካ መንግስት ክፉኛ ማስቆጣቱ ይታወሳል። ከዚህ ቀደም የአሜሪካ መንግስት ጉዳዩን በሚመለከት ባወጣው መግለጫ የሶማሊያ መንግስት አሁን ላይ በሙስና የተጠመቀና የተለያዩ ስራዎችን ካለሙስና እንደማይሰራ ያመላከተ መግለጫ ማውጣቷ አይዘነጋም። አሜሪካ በሶማሊያ ላይ ወጥ የሆነ አቋምን እንደምትይዝና የፕሬዝዳንት ሐሰን ሼክ መሐሙድ መንግስትንም ለመቅጣት የተለያዩ ጫናዎችን እንደምትፈጠር እንደዚሁም ማዕቀቦችንም ጭምር ልትጥል እንደምትችል ያስታወሰች ሲሆን በተለይም ከዓለም የምግብ ድርጅት የተወሰደውና ከሰሞኑም የበርካታ የዓለም አቀፍ የመገናኛ ብዙሃንን ቀልብ ስቦ የነበረው የ75 ሜትሪክ ቶን የእርዳታ ምግብ ከመጋዘኑ መጥፋቱ ወይም መዘረፉ የሐሰን ሼክ መንግስትን በቀጥታም ሆነ በተዘዋዋሪ ኃላፊነቱን እንዲወስድና ድርጊቱም በራሱ ባለስልጣናት የሚፈጸም እንደሆነ ያመላከተ ነው ተብሏል። ታዲያ ይህንን ጉዳይ ተከትሎ በሁለቱ ሀገራት መካከል ያለው ግንኙነት ወደ መሻከር ውስጥ ሄዶ የነበረ ቢሆንም አሁን ግን አሜሪካ ለሶማሊያ የሾመችው ማለትም ጀስቲን ዴቪስን ጊዜያዊ የአሜሪካ አምባሳደር በሶማሊያ አድርጋ የመሾሟ ጉዳይ በዋሽንግተንና በሞቃዲሾ መካከል ያለውን ግንኙነት ለማስተካከል ብሎም ወደ ነበረበት ደረጃ ለመመለስ የሚደረገውን ጥረት የበለጠ የሚያግዝ ይሆናልም ተብሎ እንደሚጠበቅ ተመላክቷል። እስራኤል ለሶማሌላንድ የሰጠችውን ዕውቅና ተከትሎ አሁንም ድረስ ለሶማሌላንድ ዕውቅናን ለመስጠት ጫፍ ላይ እንደደረሰች የሚነገርላት አሜሪካ ከሞቃዲሾ መንግስት ይልቅ ሀርጌሳ ለከተመው የአብዱራህማን ኢሮ መንግስት ትልቅ ድጋፍን እያደረገች መሆኗን የወጡ መረጃዎች አመላክቷል። ይህም በዋናነት በቀጠናው ያላትን የተለያዩ ስትራቴጂካዊ ጥቅሞችን ለማሳካት ሶማሌላንድ ከሞቃዲሾ ሶማሊያ የበለጠ የተሻለች ከመሆኗ ጋር ተያይዞ አሜሪካ ለሀርጌሳ መንግስት ድጋፍ እያደረገችና እያደላች ያለች ሲሆን በተለይም እስራኤል ከሰሞኑ ለሶማሌላንድ የሰጠችውን የሀገርነት ዕውቅና ተከትሎ አሜሪካ የእስራኤልን ፈለግ ተከትላ ዕውቅና ለመስጠት ከጫፍ ላይ መድረሷና የህግ ረቂቅም የማዘጋጀቷ ጉዳይ በእርግጥም በቀጣይ በሶማሊያና በአሜሪካ መካከል ያለውን ግንኙነት ወደ ምን ይወስዷል የሚለውን ጉዳይ አጠያያቂ እንዲሆን እንዳደረገውም ተሰምቷል። አሁን ላይ በዓለም አቀፍ ደረጃ ድምፃቸውን እያሰሙ ያሉትና የሶማሌላንድ ጉዳይ በዚህ መልኩ ሊቋጭ አይገባም በሚል የተለያዩ ተቃውሞችን እያስነሱ የሚገኙት ፕሬዝዳንት ሐሰን ሼክ መሐሙድ በሳውዲ አረቢያና በግብፅ በቱርክና በኢራን እንደዚሁም በፓኪስታን አሁን ላይ የተለያዩ ድጋፎችን እያገኙ ሲሆን በተለይም ከሰሞኑ በሶማሊያ ያላትን ጥቅም ለማስጠበቅ እነ ሳውዲን የተቀላቀለችውና በኋላ ላይም ከስብስቡ ወጥቻለሁ ስትል ያስታወቀችው ኳታርም በሶማሊያና በሶማሌላንድ ጉዳይ አሁን ላይ ከእስራኤል ጋር እየመከረች የመሆኗ ጉዳይ ቀጠናው በእርግጥም የሶማሌላንድ ጉዳይ ተቋጭቶ እልባት እስኪያገኝ ድረስ በውዝግብ ውስጥ እንዳይቆይ ስጋትን የፈጠረ ነው ተብሏል። ከዚህ ጋር በተያያዘ ከሰሞኑ የዓለም አቀፍ ሚዲያዎች መነጋገሪያ የሆነችው ኢራን አሁን ላይ የተለያዩ እንቅስቃሴዎችን እያደረገች መሆኗ የተሰማ ሲሆን በተለይም በኢራን አጠቃላይ ሀገራዊ ተቃውሞ ውስጥ የሚንቀሳቀሱ የተለያዩ አነቃቂ ቡድኖችን መሪዎች እያሰረችና እየገደለች ትገኛለች በሚል በዓለም አቀፍ ደረጃ እየመጣባት ያለውን ክስ በማስተባበል በኢራን የሚደረግ ምንም አይነት የዜጎች ጭፍጨፋም ሆነ ግድያ የለም፣ መንግስትም በዚህ ዙሪያ የሚወስደው እርምጃ የለም በሚል መግለጫ የሰጠችው ኢራን አሁን ላይ አነጋጋሪና በርካቶችን ያስገረመ እርምጃን ስለመውሰዷ የወጡ መረጃዎች አመላክተዋል። ኢራን ከዚህ ቀደም በተለያዩ ቀጠናዊና ዓለም አቀፋዊ እንቅስቃሴዎች የምትታወቅና በተለይም ከአሜሪካና ከእስራኤል ጋር በቀጥተኛ መገዳደር ውስጥ የቆየች አገር እንደመሆኗ ዜጎቿን ለየትኛውም አገር አሳልፋ አለመስጠቷን ያረጋገጠችበት መንገድ አሁንም ህልውናዋ እንዲቀጥል ያስቻላት እንደሆነ የሚያመላክቱ የሚዲያ አውታሮች ያሰራጯቸው የትንተና መረጃዎች እንደሚያመላክቱትም ኢራን አሁን ላይ በተለያዩ ተቃውሞዎች እየታመሰች ብትሆንም የኢራን እስላማዊ አብዮታዊ መሪ የአያቶላ አሊ ካሚኒ መንግስት አሁንም ድረስ በኢራን ያለው ይዞታ ጠንካራ መሆንና ህዝቡንም ወደ አንድነት ለመመለስ ደጋፊዎቹን ሰላማዊ ሰልፍ እንዲወጡ የማድረጉና
በዓለም አቀፍ ደረጃም አሜሪካንና እስራኤልን ጨምሮ ከነ አሜሪካና ከነ እስራኤል ጋር የሚሰለፉ ኃይሎች የሚያደርሱባቸውን ጫናና ጥቃትን በተገቢና አግባብ ባለው መልኩ ለመቀልበስና ለመመለስ የሚያስችል አቅም ላይ ደርሻለሁ ስትል የማስታወቋ ጉዳይ በእርግጥም ኢራን አሁን ላይ በቀጠናው ከየትኛውም ሀገር በተለየ መልኩ እየታመሰች ብትቀጥልም ይሁንና ግን እንደ ሀገር የሚኖራት ሕልውና አሁንም አስተማማኝ እንደሆነ ያሳየ ነው ተብሏል። ታዲያ ይህ በእንዲህ እንዳለም ከኢራን የተሰማው አዲሱ መረጃ በርካታ የዓለም አቀፍ ሚዲያዎችን ያነጋገረ ሲሆን ፕሬዝደንት ፔዜሽኪያን የሚመሩት የኢራኑ ኢስላማዊ ዘብ አስተዳደር አሁን ላይ የቀድሞውን የኢራን 7ኛ ፕሬዝደንት በመሆን ያገለገሉትንና አሁንም ድረስ በኢራን ፖለቲካ ውስጥ ትልቅ ተጽዕኖ ፈጣሪ ናቸው በሚል የሚነገርላቸውን ፕሬዝደንት ሐሰን ሮሃኒንና የውጭ ጉዳይ ሚኒስተር ዛቪድ ዛሪፍን በቁጥጥር ስር የመዋላቸውን ጉዳይ የበርካታ የዓለም አቀፍና ቀጠናዊ የሚዲያ አውታሮችን ቀልብ የሳበ ነው ተብሏል። ኢራን በዚህ ረገድ የወሰደችው እርምጃ በእርግጥም በኢራን ውስጥ እየተካሄደ ካለው ተቃውሞ ጋር በቀጥታ እንደሚያያዝ ያመላከቱ የተለያዩ የመረጃ ምንጮች እንዳረጋገጡትም የቀድሞ የኢራን 7ኛ ፕሬዝደንት በመሆን ያገለገሉት ፕሬዝደንት ሐሰን ሮሃኒና የፕሬዝደንት ፔዜሽኪያን የቀድሞ ምክትል ፕሬዝደንት በመሆን ሲያገለግሉና አገሪቱንም በፕሬዝደንት ሐሰን ሮሃኒ ዘመን የውጭ ጉዳይ ሚኒስተር በመሆን ያገለገሉት ጃቪድ ዛሪፍ በብጥብጡና በኢራን አሁን ላይ እየተካሄደ ባለው ተቃውሞ ውስጥ እጃቸውን አስገብተዋል በሚል እንደሆነም የወጡ መረጃዎች አመላክቷል። ከዚህም ባለፈ የፔዜሽኪያን መንግስት በኢራን በቢሊዮነርነት ስማቸው የሚጠቀሰውንና ዋና ተጽዕኖ ፈጣሪ ባለሀብት በመባል በቅጽል ስም የሚጠሩት ሙሐመድ ሳዲኒያን ማሰሩንም አስታውቋል። የመሐመድ ሳዲኒያ ሙሉ በሙሉ ገንዘባቸው በቁጥጥር ስር መዋሉ የተነገረ ሲሆን በቀጣይም በኢራን ውስጥ አሁን ላይ የተካሄደ ባለው ብጥብጥና ተቃውሞ ውስጥ እጃቸው እንዳለበት ከተረጋገጠ ገንዘባቸው ተወርሶ በኢራን ውስጥ በተቃውሞ ምክንያት ለጠፋው የሰው ሕይወትና ለንብረት ካሳ እንደሚውልም ተነግሯል ተብሏል። ይህ ጉዳይ በዓለም አቀፍ ደረጃ ኢራን ከፍተኛ የሰብአዊ መብት ጥሰትን እየፈጸመች ነው በሚል ይሁንና ግን ሀገርን ለማጽናትና ብሔራዊ ጥቅማችንን ለማስጠበቅ እንደዚሁም ሉዓላዊነታችንን ላለማስደፈር የምንወስደው ማንኛውም እርምጃ በቅድሚያ ኢራንን ማስቀደም እንዳለብን የሚያሳይ ነው ሲል የኢራን መንግስት በግልጽ በሰጠው መግለጫ አስታውቋል። ይህ ጉዳይ በሀገሪቱ ውስጥ መከፋፈልንም እንዳይፈጠር በተለይም የቀድሞ ፕሬዝደንት ሐሰን ሮሃኒ በሕዝቡ ዘንድ ተቀባይነት ያላቸው ከመሆናቸው ጋር ተያይዞ በሀገሪቱ የተለያዩ መከፋፈሎች እንዳይፈጠሩና አሁንም ኢራን ወደ ሌላ ቀውስ እንዳታመራ ስጋት መፍጠሩ ተነግሯል። ይህ በእንዲህ እንዳለ ትላንት ማምሻውንና ዛሬ ረፋድ ላይ የወጡ መረጃዎች እንዳመላከቱት ቻይና አሁንም ድረስ በኢራን የተነሳውን ተቃውሞና የሕዝብ አመፅ ለመቀልበስ በሚል የተለያዩ ወታደራዊ ድጋፎችን እያደረገች መሆኗ የተነገረ ሲሆን ትላንትናና ከትላንት በስቲያ እንኳን በርካታ የጦር አውሮፕላኖች የተለያዩ ወታደራዊ የጦር መሳሪያዎችን ተሸክመው ወደ ኢራን የአየር ክልል ሲገቡ መስተዋላቸውን የሳተላይት መረጃዎች አመላክተዋል ተብሏል። ይህ ሁኔታ በተለይም በሩሲያና በቻይና የምትደገፈውን ኢራንን የበለጠ አቅሟ እንዲፈረጥም እያደረገ መሆኑ የተነገረ ሲሆን በሌላ በኩል በኢራን የአብዮታዊ ዘብን መንግስት በመጣል አሊ ኮሚኒን እንደ ፕሬዝደንት ኒኮላስ ማዱሮ አፍድዶ ይዞ ለመሄድ ያሰቡትን አሜሪካውያንንና የእስራኤል መንግስትን እንቅስቃሴ ለማኮላሸት እድል እንዳለውም ተነግሯል። ኢራን በተለይም በፕሬዝደንት ዢጂንፒንግ እና በቭላዲሚር ፑቲን አማካኝነት የሚደረግላትን ድጋፍ የበለጠ አሁን ላይ እንዲጠናከር ጥያቄ እያቀረበች ሲሆን ከዚህ ቀደም 2 እና 3 ጊዜም በኢራን እንደዚሁ ህዝባዊ አመፅን በማስነሳት የመንግስት ለውጥ ለማድረግ በአሜሪካና በእስራኤል በኩል የተደረጉ እንቅስቃሴዎች መክሸፋቸው አሁንም የኢራን ጉዳይ አጠያቂ እንዲሆንና በእርግጥም በኢራን የመንግስት ግልበጣን ለማድረግ እንደ ሌላው አገር ቀልድና ቀላል እንደማይሆን የትንተና መረጃዎች አመላክተዋል ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የትንታኔ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንገናኝ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።